ሰላም ሰላም እንደምን አላችሁ ውድ የምርኩዝ ቤተሰቦች። በዛሬ በክፍል 17 በሳውዲ አረቢያና በሌሎችም ሀገራቶች ያላችሁ ኢትዮጵያን እንዲሁም ኢትዮጵያ ውስጥ ያላችሁ በሌሎች ሀገራቶች ላይ ሄዳችሁ ስራ ለመስራት ያሰባችሁና በተለያየ አጋጣሚ ወደ ውጭ ሀገር የምትወጡ ኢትዮጵያን ካላችሁ በእንግሊዝኛ በቀላሉ ከፈረንጆች ጋር ከአሰሪዎቻችሁ ጋር መግባባት እንድትችሉ የሚያግዛችሁን የክፍል 17 የእንግሊዝኛ ቋንቋ ልምምዳችንን አዘጋጅተን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ፣ ሸር በማድረግ ጀምሩት። ቀጥታ ወደ ዛሬው በክፍል 17 ወደ አዘጋጀውላችሁ የእንግሊዝኛ ቋንቋ ትምህርታችን ነው የምናመራው። መልካም ቆይታ እንዲሆንላችሁ እመኛለሁ። ተርን ኢት ኦን። ተርን ኢት ኦን። መብራቱን አብራው ወይም አብሪው። መብራቱን አብሪው ወይም አብራው። ተርን ኢት ኦፍ። ተርን ኢት ኦፍ። አጥፋው። አጥፋው ወይም አጥፊው ማለታችን ነው። ሊፍት ኢት። ሊፍት ኢት። ሊፍት ኢት። አንሳው ወይም አንሽው ማለታችን ነው። ድሮፕ ኢት። ድሮፕ ኢት። ድሮፕ ኢት። ጣለው። ጣለው ወይም ጣዩ። ፖል ኢት። ፖል ኢት። ሳበው። ሳበው። ፖል ኢት። ሳበው። ፖሽ ኢት። ፖሽ ኢት። ፖሽ ኢት። ግፋው። ግፋው ወይም ግፊው ማለታችን ነው። ፊል ኢት። ፊል ኢት። ሙላው። ሙላው። ለምሳሌ ውሃ እየቀዳ ሊሆን ይችላል። የሆነ ነገር እየሰራ ሊሆን ይችላል። እሱን ሙላው ማለት ስንፈልግ የምንጠቀምበት ነው ማለት ነው። ሙላው ስንል ምክንያቱም የተለያዩ ስራዎችን ልንሰራ ስለምንችል። ስለዚህ ፉል ኢት ስንል ሙላው ማለታችን ነው ማለት ነው። አብራችሁ በሉ ሻዶዊንግ ስሩ። አብራችሁ ከኔ ጋር ማለት ይኖርባችኋል። ምክንያቱም እንግሊዘኛ የሚለመደው በቃላችሁም እያላችሁ እንዲሁም ደግሞ በራሳችሁም ስትናገሩ ነው ማለት ነው። ስለዚህ አብራችሁ ማለት ይኖርባችኋል። ፉል ኢት አሊያም ደግሞ ፊል ኢት ስንል ሙላው ማለታችን ነው። አፍስሰው ማለት ስንፈልግስ ኢምፒቲ ኢት። ኢምፒቲ ኢት። ኢምፒቲ ኢት። ኢምፒቲ ኢት። አፍስሰው ወይም ባዶ አድርገው እያልን ነው ማለት ነው። አፍስሰው ወይም ባዶ አድርገው እያልን ነው ማለት ነው። ለምሳሌ ነዳጅ እየቀዳ ሊሆን ይችላል። ሙላው ማለት ስንፈልግ ፊል ኢት እንላለን። አፍስሰው ማለት ስንፈልግ ደግሞ መቼም ነዳጅ አይፈስም። ታዲያ በውሃ መተካት እንችላለን ማለት ነው። በውሃ መተካት እንችላለን። ኢምፒቲ ኢት ባዶ አድርገው አፍሰው ማለታችን ነው። በጀሪካን ውሃ እየሞላ ሊሆን ይችላል።
ሚክስ ኢት ሚክስ ኢት ሚክስ ኢት ስንል ምን ማለታችን ነው? ቀላቅለው ማለታችን ነው። ቀላቅለው ቀላቅለው ደባልቀው ድብልቅ አድርገው ማለታችን ነው። ሚክስ ኢት ቀላቅለው ወይም ቀላቂው ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። ካት ኢት ካት ኢት ቁረጠው 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 ወይም ቁረጭው ማለታችን ነው። ካት ኢት ስንል ቁረጠው ወይም ቁረጭው ማለታችን ነው። ካት ኢት ስንል ዌት አውትሳይድ ዌት አውትሳይድ ዌት አውትሳይድ ውጭ ጠብቅ ዌት አውትሳይድ ዌት አውትሳይድ ውጭ ጠብቅ ወይም ውጭ ጠብቂ ማለት ነው። ስቴይ ሄር ስቴይ ሄር ስቴይ ሄር እዚህ ቆይ እዚህ ቆይ እዚህ ቆይ ወይም እዚህ ቆየኝ ማለታችን ነው። ሴትም ለወንድም ተመሳሳይ ነው። ስቴይ ማለት መቆየት ነው። ሄር ማለት ደግሞ እዚህ ለማለት ነው። ስቴይ ሄር ስንል እዚህ ቆይ ማለታችን ነው። ካም ሱን ካም ሱን ካም ሱን ምን ማለታችን ነው? ቶሎና እያልን ነው። ካም ሱን ቶሎና ካም ሱን ቶሎና 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 ካም ሱን ቶሎና ጎ ኢንሳይድ ጎ ኢንሳይድ ወደ ውስጥ ግባ ወደ ውስጥ ግባ ወደ ውስጥ ግባ ጎ ኢንሳይድ ወደ ውስጥ ግባ ወይም ወደ ውስጥ ግቢ ማለታችን ነው። ኢት ኢዝ ኢሴይ ኢት ኢዝ ኢዚ ወይም ኢሴይ ማለት ትችላላችሁ። ኢት ኢዝ ኢዚ ኢት ኢዝ ኢዚ ኢት ኢዝ ኢዚ ቀላል ነው ቀላል ነው። ኢት ኢዝ ኢዚ ኢት ኢዝ ኢዚ ቀላል ነው። ኢት ኢዝ ሃርድ ኢት ኢዝ ሃርድ ኢት ኢዝ ሃርድ ከባድ ነው ከባድ ነው። ኢት ኢዝ ሃርድ ከባድ ነው። አይ አም ሎስት አይ አም ሎስት ጠፋሁ ጠፍቻለሁ ወይም ጠፋሁ ማለታችን ነው። አይ አም ሎስት ስንል ትረስት ሚ ትረስት ሚ ትረስት ሚ እመነኝ እመነኝ ማለታችን ነው። ትረስት ሚ እመነኝ ማለታችን ነው።
ዶንት ሙቭ ዶንት ሙቭ። አትንቀሳቀስ አትንቀሳቀሺ ወይም አትንቀሳቀስ ማለታችን ነው። ዶንት ሙቭ ስንል ቢ ኬርፉል ቢ ኬርፉል ቢ ኬርፉል ቢ ኬርፉል። ተጠንቀቅ ቢ ኬርፉል ተጠንቀቅ ወይም ተጠንቀቂ ማለታችን ነው። ውድ የምርኩዝ ቤተሰቦች የዛሬ የክፍል 17 የእንግሊዝኛ ቋንቋ ልምምድ ቪዲዮአችን ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ ላይክ፣ ሼር በማድረግ እናንተም ቪዲዮዎችን በመከታተል አብራችሁ ከቪዲዮ ጋር እንዲሁም ከቻናሉ ጋር መዝለቅ ይኖርባችኋል። የእንግሊዝኛ ቋንቋ ትምህርታችሁን በደንብ ለማዳበር ከቻናሉ ጋር አብራችሁ ቀጥሉ። በጣም ቆንጆ ቆንጆ ቪዲዮዎችን እያዘጋጀሁ ስለምለቅ በፓርት በክፍል በክፍል እለቅላችኋለሁ። እናንተ ግን ላይክ ሸር በማድረግ ሌሎችን በማጋራት ቪዲዮዎችን በደንብ ተመልከቱ። በሌላ ቪዲዮ እንገናኛለን። ኮሜንት መስጫ ሳጥኑ ላይ ሀሳባችሁን አስቀምጡልኝ። ጥሩ ጊዜ ተመኘውላችሁ።